እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ዛሬ የምናከብረው በዓል የክርስትና እምነት መሰረት የሰው ልጅ ተስፋ የታደሰበትና የሞት ድል አድራጊነት ያበቃበት ታላቅ ቀን ነው። ይህ ትንሣኤ በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅግ በደመቀና ሚስጥርን በያዘ ስርዓት ይከበራል። ይህ ዕለት የሐዘን ማቅ ተገፎ የደስታ ልብስ የለበስንበት፣ የጨለማው ግርዶሽ ተወግዶ የዘላለም ብርሃን የበራበትም ዕለት ነው። የትንሣኤ ቃልና ትርጓሜ ምንድነው ከሚለው ጉዳይ እንጀምራለን። አብራችሁን ቆዩም። ትንሣኤ የሚለው ቃል ተንሥአ ከሚለው የግዕዝ ግስ የተገኘ ሲሆን ትርጉሙም መነሳት፣ አነሳስ ማለት ነው። ይህ መነሳት ግን እንደ ማንኛውም እንቅልፍ የወሰደው ሰው መነሳት አልነበረም። ይህ ትንሣኤ ሞትን በሞትን የገደለ መቃብርን የፈታ የሰው ልጅን ከጣላበት የኃጢአት አዘቅታ ያወጣ ልዩ መለኮታዊ ክስተትም ነው። እስራኤል በሥጋ በብሉይ ኪዳን የፋሲካን በዓል ሲያከብሩ ነበር። ለእነርሱ ፋሲካ ማለት ማለፍ ወይም መሻገር ማለትም ነው። ከግብፅ የባርነት ቀንበር ወጥተው የኤርትራን ባህር ተሻግረው ወደ ተስፋይቱ ምድር ከነዓን የገቡበትን ታላቅ ቀንም ያስታውሱታል። ይሁን እንጂ የክርስቶስ ትንሣኤ ይህንን ጥላዊ ነጻነት ወይም እውነተኛና ዘላቂ ነጻነትን ቀይሮታል። የክርስቶስ ትንሣኤ እስራኤል ዘነፍስ ወይም ምዕመናንን ከኃጢአት ባርነት ወደ ጽድቅ ብርሃን፣ ከሲኦል ግዞት ወደ ገነት ክብር የተሸጋገሩበት እውነተኛ ፋሲካችንም ነው። አምስቱ የትንሣኤ አይነቶች ምንድናቸው የሚለውን እንመልከትም። ሊቃውንተ ቤተ ክርስቲያን የትንሣኤ ምስጢር ሲያመሳጥሩም በምድራችን ላይ 5 አይነት የትንሣኤ አይነቶች እንዳሉ ያስተምራሉ። የመጀመሪያው ትንሣኤ ሕሊና ነው። ይህ ሁልጊዜ እግዚአብሔርን በማሰብ የሚገኝ ትንሣኤ ሲሆን የሰው ልጅ አእምሮ ከክፉ ሐሳብ ነጽቶ ወደ ፈጣሪው ሲመለስ ሕሊናው ከሞተበት የኃጢአት ሐሳብ ይነሳል እንደማለትም ነው። ሁለተኛው ትንሣኤ ልቡና ይባላል። የእግዚአብሔርን ቃል በመስማትና በንስሐ በመታደስ የሚገኝ ሕይወት ነው። ልባችን ለቃለ እግዚአብሔር ሲከፈት ከበደል መንገድ ስንመለስ የምናገኘው የውስጥ መንፈሳዊ መነሳት ነው። ሦስተኛው ትንሣኤ ሙታን ለጊዜው ይባላል። ይህ በታሪክ የታዩ ታምራት ትንሣኤዎችን ይመለከታል። ለምሳሌ አልዓዛር ከመቃብር መነሳቱ፣ የኢያኢሮስ ልጅ መነሳቱ ይጠቀሳሉ። እነዚህ ትንሣኤዎች ግን ለጊዜው ነበሩ፣ ምክንያቱም የተነሱ ሰዎች በኋላ ደግመው ሞተዋል። ሌላኛው ትንሣኤ ዘክርስቶስ ይባላል። ይህ የዛሬው በዓላችን መሪ ሐሳብ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በገዛ ሥልጣኑ መቃብርን አሸንፎ ዳግመኛ ሞት በሌለበት ሁኔታ በክብር መነሳቱም ነው። ይህ ትንሣኤ የሁላችንም ትንሣኤ በኩር እና ዋነኛው ነው። ሌላኛው ትንሣኤ ዘጉባኤ ይባላል። ይህ ዓለም ካለፈ በኋላ የሚሆን የመጨረሻው ትንሣኤ እንደማለትም ነው። ሰው ሁሉ እንደ ሥራው ለፍርድ ወይም ለዘላለም ሕይወት በአንድነት ከመቃብር የሚነሳበት ዕለት እንደማለትም ነው። ሌላኛው የትንሣኤ ትንቢትና ምሳሌ እንመለከታለን። የጌታችን ትንሣኤ በድንገት የሆነ ክስተት አልነበረም። አስቀድሞ በነቢያት የተነገረለት በምሳሌም የታየ ነበርም። ነቢዩ ዳዊት በመዝሙሩ ነፍሴን በሲኦል አትተዋትምና ቅዱስህንም መጥፋትንም ያይ ዘንድ አትሰጠውም በማለት ክርስቶስ መቃብርን ድል አድርጎ እንደሚነሳ ተንብዮ ነበርም። እንዲሁም እግዚአብሔር ከእንቅልፍ እንደሚነቃ ተነሳ በማለት የትንሣኤውን ኃይል ትገልጿል። ነቢዩ ሆሴዕም ከ2 ቀን በኋላ ይድናል ከ3ኛው ቀንም ያስነሳል ሲል ስለ ትንሣኤው በዕለተ ግልጽ ተናግሯል። ከሁሉ በላይ ደግሞ ነቢዩ ዮናስ በአሳ ነባሪ ሆድ ውስጥ ሆኖ 3 መዓልትና 3 ሌሊት ቆይቶ በሰላም መውጣቱም ጌታችን በመቃብር ቆይቶ የሚነሳውን ትንሣኤ ትልቁ የታሪክ ምሳሌ ነው። ጌታችን ራሱ ዮናስ በአሳ ሆድ ውስጥ 3 ቀን እንደቆየ የሰው ልጅም በምድር ልብ ውስጥ እንዲሁ ይቆያል በማለት አስተምሯልና። ሌላኛው የታሪክ መዝገባትን እንመልከት። ደግሞ መጋቢት 29 ቤተ ክርስቲያናችን እንደምታስተምረው ጌታችን የተነሳው መጋቢት 29 ቀን በ34 ዓመተ ምህረት ነው። ምንም እንኳን በዓሉን በየዓመቱ በአጽዋማትና በዓላት ስሌት ባሕረ ሐሳብ መሠረት ቀኑ ቢለዋወጥም ታሪኩ ግን ይህ ነው። ክርስቶስ በሦስተኛው ቀን መነሳቱም እርሱ የሕይወት ጌታ መሆኑን፣ ሞትን ድል አድርጎ በሰው ልጅ ላይ የነገሰውን የጨለማ ሥልጣን መስበሩን ያረጋግጣል። ሌላኛው የትንሣኤው ሌሊት ሥርዓትን ይመለከታል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የትንሣኤ ሌሊት ልዩ መንፈሳዊ ድባብ እንዳለው ይታወቃል። ከምሽቱ 2 ሰዓት ጀምሮ ምዕመናን በቤተ ክርስቲያን ይሰባሰባሉ። ካህናት መዝሙረ ዳዊትን፣ የነቢያት ጸሎትና ውዳሴ ማርያም እያደረሱ ሌሊቱን በጸሎትና በምስጋና ያሳልፋሉ። ይህ ሰዓትም ተፈስሒ ማርያም ለአዳም ፋሲካሁ፣ የአዳም ፋሲካው ማርያም ወይ ደስ ይበልሽ የሚለውን ግጥማዊ ዜማ የሚሰማበትና የደስታ መንፈስ የሚሰፍንበት ዕለት ነው። ሌሊቱም እኩለ ሌሊት ሲሆን ታላቅ የምስራች ይበሰራል። ክርስቶስ ትንሣኤ ሙታን በአብይ ኃይል ወስልጣን አስሮ ለሰይጣን አጋዞ ለአዳም ሰላም እመይዜስ ኮነ ፍስሐ ወሰላም ይላል። ትርጉሙም
ክርስቶስ በታላቅ ኃይልና ስልጣን ከሙታን ተለይቶ ተነሳ፣ ሰይጣንን አሰረው፣ አዳም ነጻ ወጣው፣ ከዛሬ ጀምሮ ሰላምና ደስታ ሆነ እንደማለትም ነው። ይህ አዋጅ ሲታወጅ ምዕመናን በደስታ እልል ይላሉ፣ ከበሮ ይመታል፣ ጽናጽን ይሸረሸራል። ይህ ነው ዋናው ጉዳይ። ሌላኛው የብርሃን ስጦታ እንመለከታለን። በዚህ ስርዓት ላይ ካህኑ ትንሣኤከ ለእለ አመነ ብርሃነ ፈኑ ዲቤነ እያለ ትንሣኤን ላመን ለእኛ ብርሃን ላክን እያለ ነጭ ልብስ ለብሰው መስቀል ይዘው በመቅደስ ዙሪያ ሲቆሙ የትንሣኤውን ብርሃን ለማብሰር ጧፍ ይበራል። ይህ ጧፍ ከእጅ ወደ እጅ የተላለፈ መላው ቤተ ክርስቲያንን በብርሃን ይሙላል። ይህ ብርሃን ክርስቶስ በመቃብር ውስጥ ላሉት የሰጠውን ብርሃን እኛንም በጨለማ ሕይወት ማውጣቱን ያመላክታል። ሌላኛው የመቃብሩ ምስክርነት እንመለከታለን። ወንጌላዊ ማቴዎስ፣ ማርቆስ፣ ሉቃስና ዮሐንስ የትንሣኤውን ታሪክ በተለያየ መንገድ ዘግበውታል። መግደላዊት ማርያምና ሌሎች ሴቶች ገና ጎህ ሳይቀድ ወደ መቃብሩ ሲሄዱም መቃብሩ ተከፍቶ ድንጋዩ ተንከባሉ ታገኙትም። ነጭ ልብስ የለበሰ መልአክም የሕያው ጌታን የሆነውን ክርስቶስን ከሙታን መካከል ለምን ትፈልጉታላችሁ? እርሱ ተነስቷል፣ በዚህ ዓለም የሚል ሰማያዊ ምስራች አበሰራቸው። ቅዱስ ጴጥሮስና ቅዱስ ዮሐንስም ወደ መቃብሩ ሮጠው ሲገቡ ያዩት ታምር ነበር። ጌታችን የተገነዘበት የተልባ እግር ጨርቅና ራሱን የጠመጠመበት መሸፈኛ ብቻ ተቀምጠው አገኟቸው። ይህም ጌታችን በገዛ ስልጣኑ መነሳቱና መቃብር ይዞ እንዳልቻለ ትልቁ ማረጋገጫም ሆነም። ትንሣኤ ለኛ ምን አለው የሚለው እንመልከትም። የክርስቶስ ትንሣኤ ለምዕመናን ትልቅ ትርጉም አለው። ይህ የታሰረው ታሪክ የሚያሳየን የሰው ልጅ በራሱ ጥረትና በገዛ ክንዱ ብቻ ከገባበት የውድቀት ማጥ ሊወጣ አለመቻሉ ነው። በዚህ የጨለማ ዘመን የሰው ልጅ ቢያጠፋና ቢበድል በእግዚአብሔር ሕግ ቢወጣም አልፎ ተርፎም ጽድቅ ስራ እንኳን ቢሰራ የሚቀበለው ውጤት ፍዱና ኩነኔ ብቻ ነበር። እነዚህ ዕለታት ዘመናት ዛሬም ድረስ በቤተ ክርስቲያናችን ትውፊት ውስጥ የዓመተ ፍዳ ወይም ዓመተ ኩነኔ ምሳሌው ተደርገው ይወሰዳሉ። የመጀመሪያው የመለኮታዊ ቸርነት መጀመሪያ ነበር። የሕግ መኖር በደልን ለመለየት ቢረዳም ለቆሰለው የሰው ልጅ ነፍስ ግን ፍጹም ድህነትና ፈውስ ሊሰጡ አልቻለም። የሰው ልጅ በሕግ ቀንበር ስር ሆኖ የራሱን ኃጢአት እያወቀ ነገር ግን ከዚያ ባርነት ነፃ መውጣት አቅቶት ለዘመናት ተሰቃየም። ይሁን እንጂ በሰው ልጅ ጥረትና በሕግ አቅም ያልተቻለው ድህነት በመለኮታቸው ቸርነት ይፈጸም መንገድ ጀመረም። ሁልጊዜም የሰው ልጅ ቢበደል የዋህ ታጋሽ ቸርና አሳዛኝ የሆነው አምላክ የሰው ልጅ በጠፋበት ሊተወው አልወደደም። የጠፋውን ሲፈልግ የተራበውን የሰው ልጅ ሲያጠግብ የታረዘውንም በጸጋ ሊያለብሰው ወሰነም። ከሰማይ የወረደው ምስጢር የታሰረው ታሪክ ለመፍታትና የሕግን ቀንበር ለመስበር የተደረገ መለኮታዊ ጉዞ ነበረም። አምላክን በቅድስት ድንግል ማርያም ተወልዶ በምድር ላይ ሲመላለስ ዓላማው የሰው ልጅ ዲያብሎስ ባርነት ነፃ መውጣት ነበረም። በገዳመ ቆሮንቶስ 40 ቀንና 40 ሌሊት በመጾም የኃጢአት ስሮችን የተባሉትን ስስት፣ ትዕቢትና ፍቅረ ነዋይን ድል አደረገም። ዛሬም በመካከላችን ያለው የትንሣኤ በር ለሁላችንም ተስፋና ሰላም ይሁን። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትር ለዘላለሙ አሜን። የተስፋ ምንጭ እኛ ከሞት በኋላ ሕይወት እንዳለና አንድ ቀን እንደምንነሳ ተስፋ እናደርጋለን። ሌላኛው የነጻነት አዋጅ ነው። ከኃጢአን ሰጠን ከኃጢአትና ከሰይጣን ባር ነጻ የምንወጣበት ቀን መሆኑን ይህ አዲስ ሕይወት ጅማሮ ሌላኛው ነው። አረጌውን የጎሰቆሉን ሕይወት ትተን ወደ አዲስ መንፈሳዊ ሕይወት የተሻገርንበት ዕለት ነው። ሐዋርያው ቅዱስ ጳውሎስ እንዳለው ክርስቶስ ከሙታን ባይነሳ እምነታችን ከንቱ በሆነ ነበር። ነገር ግን እርሱ ተነስቷል፣ እኛም ከእርሱ ጋር አስነስቶናል፣ በሰማያዊ ስፍራም ከእርሱ ጋር አስቀምጦናል ብሎ እንዳለው ሁሉ የእኛም የአዲስ ሕይወት እርምጃ ነውና። ሌላኛው ማጠቃለያና ምኞት ነበረም። በዓለ ትንሣኤ ስናከብር በቤተ ክርስቲያን ጸሎትና ቅዳሴ ተሳትፈን ቅዱስ ሥጋውን ክቡር ደሙን ተቀብለን ከዚያም ወደ ቤታችን ተመልሰን እንደየባህላችን ማዕድ አዘጋጅተን ከወዳጅ ዘመድ ጋር በደስታ እናሳልፋለን። ይሁን እንጂ ዋናው ደስታችን ክርስቶስ በልባችን የገሰበት ፍቅርና ሰላም የሰፈነበት ሊሆን ይገባል። አነሳስቶ ላስጀመረን አስጀምሮ ላስፈጸምን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይግባው ዛሬም ዘወትር ለዘላለሙ አሜን። እንኳን ለብርሃነ ትንሣኤ ያደረሳችሁ። ትንሣኤው የሰላም የፍቅር የበረከት ይሆንልን ዘንድ ተመኘን። ሰላም ሁኑ።